ኢንፎርምድ አውትካምን ጨርሰን ወደ ስሜት መግራትን ስንማር ራሱ ስሜት ምንድነው የሚለውን አንደርስታንድ ማድረግ ስሜትን ራሱ መቀበል ምንም አይነት ኔጌቲቭ ስሜት እንኳን ቢሆን መጨነቅን መፍራትን ማዘንን ቢሆን ልክ ደስታውን ይሄ እርካታውን ረፍቱን ሰላሙን ምናምን በጣም እንደምንፈልገው ሁላ በተመሳሳይ እነዚህም እኛ አሉታዊ ብለን በቋንቋ የምንገልጻቸው ስሜቶችን በራሳቸው በጣም አስፈላጊ ጠቃሚ የህይወት አንድ ኮምፖነንት እንደሆኑ እነዛን መቀበል የመጀመሪያው ስቴፕ ራሱ ያ ራሱ በጣም ሪሊፍ የሚሰጥ ነገር ነበር። ስለዚህ እውቀቱ ራሱ መረዳቱ ራሱ ማለት ነው አክሰፕት ማድረግ። ከዛ ግን ትልቁ ጥያቄ እንዴት ነው ደግሞ እነዚህ ስሜቶች ማኔጅ ማድረጋቸው? ብቻዬን ስሆን ምንም አልፈራም ምንም ለቃላዝም አይደል ልክ ራይት ዘ ሞመንት ሰው ጋር ስቀርብ ያቺ የምትመጣዋን የፍርሃት ስሜት እንዴት ነው ማኔጅ ማድረግ ያለብኝ? የሰራነው ቴክኒክ ስፒኒንግ ነበር። ስፒኒንግ ነበር አንዳንዴ እንትን ጨዋታ የሚመስል ይችላል ሲገለጽ አይደል? ስፒኒንግ ልዩ ተሰጥኦ ወይ ስፒኒንግ ጨዋታ መምሰሉ ራሱም ቴክኒኩም ራሱ ጨዋታ የሚመስል ቀለል ያለ ከዛ እኔ በ20 እና በ30 ደቂቃ ውስጥ ለብዙ አመት ያስጨንቀኝ የነበረው የፍርሃት ስሜት በዛ ልክ ተወግዶልኛል ብለህ ስታወራ አንዳንድ ሰው ጨዋታ ይመስላል ግን ሆነስትሊ that happened ሆኗል እና የመጀመሪያው ኦኬ ለካ ፍርሃቴንም ማውጣት እችላለሁ ከሚለው አንደርስታንዲንግ በዘለለ አክቹዋሊ ያንን ስሜት ማብረድ የቻልኩት በስፒኒንግ ስንሰራ ማለት ነው። እንዲያውም አንዳንዴ ለትሬኒንግ ሲሰጠን ዴሞንስትሬሽን ታሳየናል አይደል? ራስህ ሰዎች የተለያየ ነገር ይፈራሉ። ሰው ፊት ቆም መናገር ይፈራል። ለጨዋታም ብለን እንስሳትን የሚፈሩ ሰዎችን እንጋብዛለን። እነዚህም እና ታሳየናለህ አንተ ራሱ አክቹዋሊ ቴክኒኩ እንዴት እንደሚሰራ ታሳየናለህ። በዛን ወቅት ሁሉም ሰው እዛ ትሬኒንግ ላይ የሚሳተፈው ሰው በራሱ ማድረግ ይችላል አለስ በጣም ኢንቴንስ የሆነ ከባድ የሆነ ስሜት ካልሆነ በስተቀር ማለት ነውና አሳውሳለሁ ቫምዳስ ኦልሞስት በግራ በነበረው ሮ ላይ ነበር ብዙ ጊዜ መቀመጥ የነበረውና ተገላይ ሁለተኛው መስመር ላይ ብቻዬን ነበር የሰራሁት and it was like በቃ እርግብ ዝም በቃ ቅልል ማለት ስሜት ሰው በሰራው እንግዲህ አንተ ሌላ ሰው ያሳየህ የነበረው ሌላ ሰው ጋይድ ያደረክ ግን ስሰራውን የራሴ እዛ ቦታ ላይ ቁጭ ብዬ በጣም ሪሊፍ የነበረው ነገርና ስፒኒንግ በጣም በቃ ፍርሃትን ለአንዴና ለመጨረሻ ጊዜ ድባቂ መጥቶ አይ ቲንክ ስፒኒንግ ነበር በደንብ ማለት የመጀመሪያ ስሜት መግራት ኤክስፒሪየንስሽ ነው? yes ለመጀመሪያ ጊዜ አጣተኝ ያልሽው ነገር ለካ አንቺ እንደሚባል ገዢው ልትሆኚ እንደምትችይ የተረዳሽበት ሞመንት ነው። ከዛም most probably ለረጅም ጊዜ አብሮሽ የነበረ ስሜት በዛ ሰዓት ሞመንት ላይ ስንት ደቂቃ 10 ደቂቃ ምናምን ነው ስንት ደቂቃ ነው ደግሞ ሲናወራ ስንቀልድ ምናምን 15 ደቂቃ ሊሆን ይችላል ብዙ ኦኬ ፋይን። ስለዚህ ያ ሪላይዜሽን ነበር ያ መረዳት ነበር። ኦኬ ፋይን። በዛ ሞመንት ላይ ምን ኤክስፒሪየንስ ፊል ያደረግሽው ስሜቱ ብቻ ሳይሆን ኦኬ ምን መረዳት አጠቃላይ መረዳት የእርግጠኝነት ስሜት ፈጠረ። ኦኬ እርግጠኝነቱ ምን መሰለ ኦኬ ይቻላል ማለት ነው። ከዛ በፊት ምናልባት የተወሰነ ኤክስፒሪየንስ ማድረጋቸው የነበሩ ነገሮች ለምሳሌ የስነ ልቦና ባለሙያዎችን የማየት እንትኑ ነበረኝ አጋጣሚው ነበረኝ እንደ ቴራፒ ማለት ነው። በምፈልገው ልክ ግን ውጤት አግኝቼበታለሁ ለማለት እቸገራለሁ። በጣም ቸገር ከስፒኒንግ በኋላ አንድ ትልቁ ውስጤ ያመነው ነገር ምንድነው ኦኬ ለካ ይቻላል እና መንገድ አለው እና መንገድ አለው የሚለውን በቃ እርግጠኝነት ይሰጣል። እና ትልቁ ፕሩፍ ያደረገልኝም ነገር ያ ነው። ኢንትረስቲንግ ማለት ስላቋረጥኩ ይቅርታ በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት
የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። ስለዚህ ስፒኒንግ ላይ በዛ መንገድ ተጫወት። ስለዚህ 3 ናቸው ስላሽ 3 ነው እስቲ የሰማው ስለዚህ ዌል ፎርምድ አውትካም ፓወርፉል ነበረ። ክላሪቲ ሰጠሽ። ሬዚሊየንስ ምንለው ነገር ምክንያት ከሰበቡ ምክንያቱ እንዲገልጣል። ሁለቱም በገናርቻ ምክንያቱም ሰበብ ምክንያት ናቸው። ሰበብ ኔጌቲቭ ምክንያት ነው። ምክንያት ግን ፖዚቲቭ እንድትሄጂ መጨረሻ ጥናት የሚሰጥ ነገር ነው። ከዛ አይ ቲንክ ወደ ስሜት መግራት ላይ ነው የመጣሽው። ስፒኒንግ ላንቺ ጠንካራ ነበር። ስፒኒንግ በጣም የሚገርም ነገር ነው። ማጂክ ይባል በሚችል ደረጃ በጣም ደስ የሚል በጨዋታ መልክ ብዙ ጊዜ የምናሳየው ነው። ኢንትረስቲንግ። ሌላ 3 ብለሽ ያርግ ሰምቻለሁ ወይም አይዶን ነው። ሶስተኛውን መሰለ ዳኒ ፐርሰፕቹዋል ፖዚሽን የግንዛቤ አቅጣጫዎች ልምምድ ስንሰራ አንዱ ትልቁ ነገር በተለይ በሪሌሽንሽፕ ውስጥ በግንኙነቶች ውስጥ ማንኛውም ጓደኝነትም ይሁን ስራ ቦታ ቤተሰብም ይሁን አንዱ የምንቸገረው ነገር ምን መሰለ፣ ራሳችንን ዞር ብለን አናየው። ሁልጊዜ የራሳችንን ሀሳብ፣ የራሳችንን ስሜት፣ የራሳችንን ፍላጎት ብቻ እዛ ሪሌሽንሽፕ ውስጥ ማግኘትና መጫን ብዙ ጊዜ የሚቀናን ባህሪ ነው። በተመሳሳይ እኔ ራሳችን ውስጥ የመቀርቀር ባህሪ አለን። ራሳችን ውስጥ የመቀርቀር ባህሪ አለን እና ሌላው ሰው ምንድን ነው የሚፈልገው? ሌላው ሰው ያለው ሀሳብ ምንድን ነው? ስሜቱ ምንድን ነው? ያለው ያደገበት መንገድ ምንድን ነው? አመለካከቱ ምንድን ነው? ነገሮችን የሚያይበት የሚረዳበት መንገድ ምንድን ነው? ከዚ ሁላችንም እንለያያለን እና እኔን የሚመስል ሰው ኢንትረን ምድር ላይ የለም። አንተን የሚተካ ሌላ ዳንኤል የሆነ የትኛውም የዓለም ጫፍ ብንሄድ አናገኝም። ስለዚህ ሁላችንም እያንዳንዳችን ልዩ ነን። ባለን ባህሪ፣ ባለን ስሜት፣ ባለን ፍላጎት፣ ነገሮችን በምንረዳበት መንገድ ሁላችንም የተለያየ ነው። ይሄንን ይዘን ነው ወደ አንድ ሪሌሽንሽፕ የምንገባው። ነገር ግን እዛ ሪሌሽንሽፕ ውስጥ ስንቆይ ብዙዎቻችን ያለን ቴንዴንሲ እንዳልከው ራሳችን ውስጥ መቀርቀር። ግን ማንኛውም ሪሌሽንሽፕ ወይም ደግሞ ግንኙነት መዝለቅ ካለበት ውስጡ ያሉ ግጭቶች መፈታት ካለባቸው ከራሳችን ወጥተን ሌላውን ሰው መመልከት፣ ሌላውን ሰው መረዳት ያስፈልገናል። ማን ነው? ምንድን ነው ይሄ ሰው ማለት? ለምሳሌ ስፒኒንግ ላይ ሰራሁበት ያልኩ ፍርሃት ተመሳሳይ ይሄንኑ ሀሳብ ነው ፐርሰፕቹዋል ፖዚሽን ላይ የሰራሁበት ጉዳይ ማለት ነው። እና እንግዲህ ተመልካቾቻችን ይረዱታል ብዬ አስባለሁኝ። ወደ 3 የሚሆኑ ቦታዎችን ነው የምንመለከተው ፐርሰፕቹዋል ፖዚሽን የግንዛቤ አቅጣጫዎች ላይ። ስለዚህ መጀመሪያው ራስን ሆነ ነገሩን ትመለከቷለህ። ኦኬ ምንድነው የሚሰማኝ በዚህ ሪሌሽን በዚህ ግንኙነት ውስጥ? ፍርሃት ነው የሚሰማኝ። በጣም ዝግ የመሆን ለራስን አለመግለጽ ቨልነራብል አለመሆን አይነት ስሜት ነው ያለኝ። ሁለተኛው የምናደርገው ግን ከራሳችን ወጣ ብለን ደግሞ ሁለተኛው ፖዚሽን ላይ ሁለተኛው ቦታ ላይ ሁለተኛው ወገን የምንለው ላይ ከዛ ያንን ሰው ነው የምንሆን። ስለዚህ አንቺ ውስጥ ፍርሃት ትሪገር የሚያደርገው የምትገፊውን ሰው ትሆኛለሽ ማለት ነው። ትክክል። እዚህ አላስገባም ብለሻል። አሁን ግን በጭንቅላትሽ እሱን ሆነሽ ስትመለከች ኤግዛክትሊ ትክክል። ሁለተኛው ፖዚሽን ማለት ያ ነው እና ራይት ሞመንት ያንን ሰው ስትሆን ፈራዋለሁ፣ ለዚህ ሰው አይ ክፍት መሆን የለብኝም ብለህ የምታስበው ሰው ስትሆነህ ራስህን እዛ ጋር ስትመለከተው ያለው ስሜትና መረዳት ይለያል። ራስን ገለል ብሎ መታዘብና መመልከት በነገራችን በጣም ከባድም ስሜት ነው የሚፈጥረው። ራስን መታዘብ፣ ራስን ማየት ከባድ ነገር ነው። ምናልባት እለት በእለት ባለን ህይወት ብዙዎቻችንም አይ ቲንክ ምን ደፍረውም አይመስለኝም። ማን ደፍረውም ራሴን እስኪ ልመልከተው፣ ልታዘበው፣ ማን ነኝ፣ ምንድነኝ እያረኩ የሚለውን ላናይ እንችላለን። ሁለተኛው ወገን ላይ ግን ፐርሰፕቹዋል ፖዚሽን የሚሰጠው ትልቁ ፓወርፉል የሆነው ነገር ያ እና እዛ ጋር የነበረችው ሙና ብዙ መስራት ይጠበቅባታል። ያን ነው ከዛ የተረዳሁት። ትታያታችኛዋ አጥር ያጠረችው ሙና ብዙ የሚጠበቅባት ነገር yes ታሳዝናለች። ስትታይ ታሳዝን ነበር። ትንሽ ሻይ ናት ምናምን ታፍራለች ምናምን
ግን እነዛ ነገሮችንም ለማሸነፍ ከዛ ደግሞ ያንን ሪሌሽንሺፕ ያንን ግንኙነት ጤናማ ማድረግም ካለባት ኢንቨስት ማድረግ ያለባት ሪሌሽንሺፑ ላይ ሳይሆን ራሷ ላይ መሆን የተረዳሁበት ሞመንት ያ ነበር እና ብዙ ይቀርሻልና ይሄንን መረዳት ራሱ በነገራችን በዛ ወቅት ያስደነግጣል። ይቀርሻል። ምክንያቱም የመጀመሪያው ፖዚሽን ላይ ስትሆን ሁሉ ጊዜ ወቀሳ ነው የሚቀና ወይ እሱ እንዲህ ባያረግ እሷ እንዲህ ባታረግ የሚለውን ሜንታሊቲ ነው የምታሮጠው። እኔ ልክ ነኝ የሚለው መረዳት ነው የሚለው። ዛሬ ይቀርሻል ስትባይ ትላለህ እና ኦኬ ራሴ ላይ መስራት አለብኝ ማለት ራሴን በጣም ሼፕ ማድረግ አለብኝ። ሁለተኛው ፖዚሽን እንዲያውም በደንብ አስታውሳለሁ። በጣም ኢሞሽናል ነበር፣ ከባድ ነበር። አላቅም አራተኛ ባች ላይ አብረኛ ያሰራችኝ ልጅ ታስታውስ አላቅም ግን ደብተሩም አለ እስቲል አሁንም ድረስ እና መጨረሻ ላይ ተመሰጋግነን የተለያየ ነው። ዲስከስ አድርገናል ከዛ በኋላ ኦኬ ምንድን ያገኘሽው ነገር የሚለውን ስናወራ ማለት ነውና ፐርሰፕቹዋል ፖዚሽን የግንዛቤ አቅጣጫዎች በቃ እንደገና ራሴን ማየት እንዳለብኝ ራሴን እንደገና መቅረጽ እንዳለብኝ በደንብ ፈቅፍቄ ራሴን በደንብ ማስተማር እንዳለብኝ ያሳየኝ ቦታ ነው ፐርሰፕቹዋል ፖዚሽን እና 3 ሳምንት በዛ ነው ያለቀው። እንዳልኩ የረጅሙን የህይወት የስሜት ወጀብ አልፈታውም፣ ግን 2 ነገሮችን አትሊስት ሰጠ። አንደኛው እርግጠኝነት ነው ይቻላል እና መንገድ አለው። ሁለተኛው እኔ ራሴ ብዙ ነገር እንደሚቀረኝ ያሳየኝ 3 ሳምንቱ ማለት ነውና I think it was በጣም ቆንጆ ሳምንት። ኢንትረስቲንግ። ህይወት ውስጥ እንግዲህ ከፍታ ዝቅታ የማይቀር ነገር ነው አይደል? ሁሌ ላይፋችን ውስጥ ያሉ ችግሮች አሉ፣ የሚኖሩ አሉ፣ አንዳንዶቹ አብረውን ይሄዳሉ። በዛ ሁኔታ ውስጥ ትልቁ ነገር ማሳየት የምንፈልገው በእንዛ ስልጠናዎች ውስጥ ምንድነው አትሊስት የሆነ ሞር ኮንትሮል ልናደርገው የምንችለው አካባቢ አለ። የአካባቢ ውጭው ሰውን የሚያራሃችን ከሚለውን ለምሳሌ ስፒኒንግ ስትሰሪና እንጂ የምትጋርጃቸው ነገሮች ሲኖሩ ሌሎች ሰዎች ሲኖሩ ሰዎቹ ምንም ማድረጋቸው እዛ ባህሪያቸው የሚቀጥሉት ካለ ይቀጥላሉ። ያለ ችግር የገንዘብ ችግር ካለ ያ ነገር ሊቀጥል ይችላል። ግን ውስጥሽ ያለውን ነገር በምትፈልጊው መንገድ በምትፈልጊው ስሜት ፍላጎት ውስጥ የምትፈልጊውን ሀሳብ እያሰብሽ የምትፈልጊውን እያደረግሽ ትችላለሽ የሚለው መረዳት አይ ቲንክ ፓወር ያለው እዛ ጋር። ትልቁ ችግሩ ምንድነው? ብዙ ጊዜ ከኛ ውጭ ያለው ነገር ለመቆጣጠር ስንፈልግ አልችልም አንልም። ብዙዎቻችን ነው በቃ ለመቆጣጠር ጥረት ነው የምናደርገው። ወይ ሌላው ሰው ሊሆን ይችላል፣ ወይ ሚስት ሊሆን ይችላል፣ ወይ ልጅ ሊሆን ይችላል፣ ወይ ደግሞ ኢኮኖሚ ሊሆን ይችላል። እዚህ ነገሮች እኛ ውጭ ያሉ ናቸው። ሞር ራስ ላይ ማተኮር በኋላ ኃይል ይሰጠናል እንደማድረግ ቀስ እያሉ አካባቢ ኢንፍሉዌንስ ለማድረግ ኢንትረስቲንግ። ስለዚህ ጨረሽ ብለን እናስብ። ትሬኒንጉ 3 ሳምንት አለቀ። በዛ መልኩ ትዝ የሚለኝ ምናልባት ያን ጊዜ እዛ ባች የነበረውን ሲያልቅ ፕሮግራም የምትመሪው ነበር። ከዛ ያን ጊዜ አይ ቲንክ ትንሽ መተዋወቅ ጀመረን ፐርሰናሊ ማለት ነው። ትዝ የሚለኝ ያን አስታውስ ብትይኝ ትጽፊ ነበር የሆነ አይ ዶንት ኖ እና ፕሮግራም መሪው ምናምን አድርገንሽ ነበር መሰለኝ ለጊዜው በጣም ትጽፊ እንደነበረ ማስታወሰው ነገር አለ። እዛ አንዱ እኮ ኤንኤልፒ ላይ ማንኛውንም ቴክኒክ ከሰራን በኋላ እኮ አሁን ትሬኒንግም ስንሰጥም ፐርሰናል ኮቺንግም ስንሰራ የምናደርገው ነገር ኦኬ ሰዎቹ ከኛ ጋር ያለውን ችግር ኦኬ ዲል ሊያደርጉ ይችላሉ፣ የተለያዩ ቴክኒኮችን ይሰራሉ። ግን ትክክለኛ ውጤት ፊድባኩን ግን የምናገኘው ሰዎቹ ራሳቸው ውጪ ወጥተው ኢንጌጅ አድርገው የመጡበትን ጉዳይ በትክክል እዛ ቦታ ላይ የሚፈልጉትን ነገር አግኝተዋል የሚለውን ነገር ቴስት ሲያደርጉ ነው። ራይት ለምሳሌ ኦኬ ፍርሃት አለብኝ ብሎ የመጣ ሰው ለምሳሌ ስፒኒንግን ሰራ ብዬ ባስብ ከዛ በኋላ ከዚህ በፊት ይፈራበት የነበረው ቦታው ላይ ወጥቶ አክቹዋሊ ያን ነገር ቴስት ያደርገዋል፣ ይሞክረዋል አይደለ? የግራጁዌሽኑን የተጠቀምኩበት እኔ አንድም ለዛ ነው። ያ አንዱ ትልቁ የነበረው ፍርሃት ኦኬ የተሰበሰበ ሰው ፊት ማውራት ነበር። ስለዚህ መድረክ ብዙ ጊዜ ወራሽ ነበር። ጥሩ ነበር ሽበላ ኦኬ ይሆናል። ያ ከዛ ወዲያ እንደውም አንቺ እሷ ጎበዝ ናት እየተባለ ነበር መድረክ ውስጥ። ቅድም እንዳልኩ ነው የስሜት ግብግቡ አለ። ምናልባት ኦኬ ብዙ ጊዜ የምንለው ነገር አለ አይደለ? ኮምፒተንስ እና ኮንፊደንስ የምንለው ነገር አለ አይደለ? ያ ኮምፒተንሱ ኦኬ ነበር ልል እችላለሁ ሰዎች ካሉት አንፃር ማለት ነው። ግን ያንቺን ኮንፊደንስ ግን ቴስት ማድረግ ያስፈልግ ነበር። እንዲያውም በደንብ አስታውሳለሁ 4ኛ ባች ተማሪዎች መጀመሪያ ማይክ ይዤ
ሼክ እያደረኩ ነበረ እና ሲያጨበጭቡ ነው ኦኬ ላይክ አሃ ለካ አለ እና ያ ሰፖርት ሲመጣ ከዛ በኋላ በአሪፍ እንዳለፈ አስታውሳለሁ። ያ ኢንትረስቲንግ። በዛ መንገድ ጀመረ የኔ ልብ ውስጥ አንድ የገባሽ። ምናልባት አንዳንድ ሰዎች ከዛ ወዲያ ያው ወደ ህይወት የራሳቸው ህይወት ጉዳዮች ሄደዋል። አንቺ ግን ከዛ ወዲያ ቆይተሽ አሁን አሉን ከመለስቶፕ የኔ ልብ ሰዎች ሆነሻል። ሰርቲፊኬሽንም ብዙ አንበሻል፣ ብዙ አጥንተሻል። አንዱ ላይ ያለው ነገር ታነቢ ስለነበረ እዚህ ውስጥ ገባሽ በኋላ ብዙ ነገሮችን አኮምፕሊሽ ያደርግሻል ግን